ያው ተዋለ ያጣላችሁ ኢንተርቪው ብላችሁ ተጣጣ እየከነፈ መጣ ከዛ ልክ እንደከነፈ እኔ ደግሞ ጋማ በፍቅር አከነፈች በመሸኘት ምናምን ሰበብ ትልቁ ህልማ ማግባት ነበር። ከሴቶች ጋር ያለው አታችመንት ያናደኝ ብር መያዝ አለብን ምናምን አላለም ዘው ብለን ገባን ማለት ነው። ኧረ በሁለት እግራችሁ ገና ምናምን አይ በቃ እንደምንም ብለን አብረን እንኖራለን። ዩኑ ማይገቡ ቃላቶች ግን እኔ ጋር ሲደርሱ በጣም ደስ የሚል ቃላቶች ተጠቀም ነበር። ስሜ ዳዊት በሽር ይባላል። ተዋናይ ነኝ። ናዝሬት ነው የተወለድኩትኝ። ድሬዳዋ ነው ያደግኩትኝ። አሁን አዲስ አበባ ነው ያለሁት። ስለዚህ የሶስት ሀገር አራዳ ነኝ ማለት ነው። እና ደግሞ ከትዳር ገጽ ቲክቶክ ክሬተር ነኝ። ባለቤቴ ደግሞ እስቲ ራሷን ታስተዋውቅ። ሄርሜላ ኤፍሬም እባላለሁ። እኔ የአንድ ሀገር አራዳ ነኝ። አዲስ አበባ ተወልጄ ነው ያደግኩትኝ። አስኮርጀሽ ማለት በቃ ላይክ በጣም እንደ ጀብዱ ነው የሚያወራው። ይሄ ሶስት ሀገር እንትን ብያለሁ ምናምን እኔን አሸውጂኝ ምናምን በቃ ሲሳክስክ እንደዛ ነው። የአዲስ አበባ ልጅ ናት። ለማንኛውም የት ነው የተዋወቅነው? የተዋወቅነው ፋዘር ቤት ነው። አርቲስት ዶክተር ተስፋዬ አበበ የኪነ ጥበብ የሚያስተምሩበት ቤት ውስጥ ነው የተዋወቅነው። የዛሬ 3 አመት የዛሬ 4 አመት አካባቢ ነው የተዋወቅነው። እሱ ከድሬዳዋ የጥበብ ፍቅር ውስጡን አግሎት እየከነፈ መጣ ከዛ ልክ እንደከነፈ እኔ ደግሞ ጋማ በፍቅር አከነፈች። ከዛ ነው የተዋወቅነውና ከዛ ሌላ ኮርሶች ምናምን ወሰድን እንዳለ እዛ ነው የተያየ ነው። እዛ ነው የተዋወቅነው ሳይሆን እዛ ነው የተያየ ነው። የተዋወቅነው ብሔራዊ ቲያትር የክረምት ኮርስ ያዘጋጀ ነበርና 2013 ላይ ማለት ነው። እዛ እንደመጣው እድሉን አገኘሁት። እዛ ነው ገባው ማለት ነው። ከዛ እሷም እዛ ገባች። ፋዘር ቤት እንተያያለን ግን ማውራት የለም። እዛ ደግሞ ስልጠናው ላይ ነው በደንብ ማውራት የጀመርነው። ከዛ ደግሞ ስራዎች ስለነበሩ ፕሮዳክሽን ስራዎች አብረን ተወንን። ትወናዋ አይ ቢሰክሳችሁ ነው ታውቁትና እዛ ነው ታወቀው። ከዛ በጣም መግባባት ጀመርን። ምንድነው አይ እሱን የሳበኝ ለማለት ፈልጌ መጀመሪያ የሳበኝ ትወናዋ ነበር። ያኔ ደግሞ ምንድነው ነፃነቱ ያው የድሬድ ልጅ ነው ምናምን እና እኔ ደግሞ ማኒፌስት አደረግ ነበር ማለት ራሴ ላይ በጣም ነበር የምተነበየው። በጣም ነው የድሬዳዋ ሰው የምወደው በጣም የሚያቀኝ ሰው ያውቃል። እኔ ድሬዳዋ ሰው ነው ማገባው ምናምን እል ነበር እና ያው ያፌን ፍሬ ይበላውት ከስልጠናው ላይ ስሩ ሲባል ስራዎች ስሩ ሲባል ከሷ ጋር ደረሰን ማለት ነው። አንድ የድሬዳዋ ልጅ ነበር ዳዊት የሚባል እሱ ያዘጋጃል። እዛ ሁለታችንን አደረገንና የምርቃት ስራ ማለት ነው ተዘጋጁ ተብሎ ነበርና እዛ ላይ ስንተውን ትወናዋ በጣም አሪፍ ነበረ። ከዛ በኋላ አብረን ነው ወደ ቤት ምን ሄደ የነበረው በመሸኘት ምናምን ሰበብ። ከዛ ስራዎች ተደጋግመው መጡ አብረን እኔና እሷ የምንኖርበት ስራዎች ሌላም የዚህ አፍሪካ ጎዳና አካባቢ የነበሩ አይደል ስራዎች ነበሩና ከትወናው በዘለለ ደግሞ ተወዛዋዥም ነበረች እና ከዛ ላይ ሳያት እቺ ሁለገብ አርቲስት ናት ለላይፍ የተጠቀመች ያ ነው አጋጣሚ። በጣም ግልጽ ነበረች። በጣም ማለት አትርቀኝም ነበረ ብዙ ጊዜ እንዳልኩሽ ከድሬዳዋ ነው የመጣሁትኝ። ብዙ ሰው አላቅም እዚህ ሲስተሮቼ ምናምን ቢኖርም ግን ኪነ ጥበቡ ላይ ብዙ ሰው አላቅም። በቃ ተደጋግሜ በተለይ ደግሞ ከዛ ከስልጠናው ምናምን በኋላ ደጋግሜ ስደውልላት አገኛት ነበረ። ትኩስ እንጀራ በጣም ነው የምወደውና ስደውልላት የሆነ ጊዜ ላይ ሬርሳል ነበረኝ ነጸብራቅ የሚል ቲያትር ነበርና እዛ ሬርሳል እያደረኩኝ ስደውልላት ትኩስ እንጀራ ይጋገርኩ ነው ትለኛለች። የሆነ ሁለቴ ነው ሶስት አጋጣሚ እና ይዘሽ ባለሙያ ስለሆንኩ ትኩስ እንጀራ በጣም ወዳለሁ ሚጣና ታመጣልኝ ነበርና ወንድ ልጅ ሆዱን ይወዳል ይባላል ላይ እንደዛ ሳይሆን ምንድነው ይሄ እንዴት ነው ለመቀራረብ ለማውራት ምናምን አልቆየንም። ከዛ ላይ ቤተሰባዊነት አታችመንት ነበረን። ለዛ ነው እንደዛ አይነት ያ ነው እኔ የወደድኩላት ጉዳይ።
ቤተሰብ አደረገችኝ በአንዴ ማለት ይሄ ፕሮግረሱን ጠብቋል አይደል ከሴት ጋር ግንኙነት መጀመሪያ ዴት አድርገሽ ከዛ ምናምን ተጠናንተሽ የሚለው ጉዳይ አልነበረም በቃ ላይክ እንደ እህቴ ማለት ነው ቀደውዬ እንደዚህ ምናምን አታለው እሺ ምናምን ትለኛለሽ ምናምን ታዛዥነት አይደልሽ ላይክ ቅርብ ሰው ቶሎ ቅርብ የምታደርግበት እሱን ነገር ነው የወደድኩት እንደውም ምን አይነት ሞመንት ትዝ ይለኛል መሰለኝ ይሄ አውዳመቱ ምናምን ይለው ዘፈን አለ ትዝ ይላል ዘፈን ከፊልሙ ከመጀመሩ በፊት የሚጋበዙ ባክግራውንዶች አሉ በስፒከር ማለት ነው በቃ ያን ቀን ሳስበው እሱ ድባብ ነው ትዝ የሚለኝና ከዛ ወጣንና ቁጭ ብለን ምናምን ረጅም ሰዓት አወራን እሱ ነበር የጋበዘች ወደ ፍቅር የተገባው ለትዳር የምትሆን ሰው ነው ምን አይነት ምኞት ነው ያላት ቶሎ ወደ ትዳር የልጅነት ህልም ሲትባል ማግባት ነበር የምትለው ትልቁ ህልማ ማግባት ነበር የነበረው ማለት ነውና ያ ጉዳይ እኔን ገፋኝ ማለት ነው ወደ ራስሽ ወደ አንቺ እንድመጣ ትልቅ የገፋኝ ነበር እንዴ በዚህ ሰዓት እንደዚህ ያው እዚህ ከተማ ተወልደሽ ማለት እንዴት ሌሎች ድሪሞች አልነበሩሽም ምናምን ከዛ እኔ ደግሞ እንደምታውቀው ይሄ በጣም ለምወዳቸው ድሪሞቼ መሰረቱ እሱ ነው ብዬ አስባለሁ ከዛ አንድ ልጅ ነኝ አይደል ለቤት ባሚል በጣም ነው ልጅ መውለድ የምፈልገው ምናምን ይሄ የትዳር በጣም የትዳር ጆርኒ በጣም ነው የምወደውና ከዛ ልክ እኔ መራመድም ጀምረው እኔ አውት ሻይን ማድረግም ጀምረው ምናምን ካገባው በኋላ ነው የሚል ሐሳብ ስለነበረኝ እንደዛ ነው ያ ሞመንት ነው ከዛ ቴሌግራም ላይ ማውራት ጀመር እኔ ደግሞ ትንሽ ምክር አበዛለሁ መሰለኝና ዝም ብዬ አወራት ነበር በደንብ ቁም ነገር ነው የምናወራው ብዙ ጊዜ ቁም ነገር ነበር የምናወራው ስለ ወደፊት እንዴት ነው የሚሆነው ምናምን ነበር የምናወራውና አይ ቲንክ ያ ነገር ሳይሰባት አይቀርም መሰለኝ ቁም ነገር ነው በጣም እሱ ነበር ከዛ በኋላ በቃ አናቆም እንዴት ጉዳዩ እንዳደገ ወደ ፍቅር ብቻ በሆነ ሞመንት ውስጥ ራሳችንን እንደዛ ያሁን ከዛ አንድ ቤት ገባን ብዙ ዴት አላረግም በነገራችን አንድ ወራቶች ናቸው አሁን 4 አመታችን ነው 2 አመት ልጅ አለን የ2 አመት ከ3 ወር ልጅ አለን 2 አመቱን ያሳለፍነው በቃ አብረን ቤት ውስጥ ነው አው እንዴት ነው መጀመሪያ አብረን ረጅም ጊዜ አብረን ኖርን አብረን እየወጣን ምናምን እየሰራን ምናምን አብረን ኖርን ከዛ ነው የሽምግልና ሁኔታ ምናምን መጥቶ ወደ ትዳር የተገባው በጣም አታችመንት እንዲኖረን ያደረገው ደግሞ እሱ ይመስለኛል ይሄ በጣም ብዙ አመት እንደሚተዋወቅ ሰው ነበርን እዛ ታይም ላይ ነበር ነውና ወደ ፍቅር የገባንበት ሞመንት በቃ ይሄ ነው ምንም እንትን ሳንለው ነው ሳናስበው የሆነ ሰንበዲ ሳይጠይቅ ገና ያጣጣም ነው በነገራችን ከልጃችን ጋር አብረን ማለት ነው ይሄ መጠናናት የሚባሉት ጉዳዮች ምናምን አሉ አይደል ዴቲንግ ሲደረግ ረጅም ጊዜ አልነበረንም አንቺ ግን እንደዛ አላሳልፍም ብዙ ጊዜ ላታለው እንደውም እኔ የዴቲንግ ጊዜ ሳናሳልፍ እንሰማለን የትዳር ሁኔታዎች ምናምን ያለን ፖድካስቶች ላይ ምናምንና ዴቲንግ ያስፈልጋል ምናምን የሚባሉ ነገሮች እንዴ እኔና አንቺ ግን ዴቲንግ ሳናሳልፍ እንተንም ነው ደግሞ ባህሪያችን በጣም የሚገርመን የሚያመሳሰለን ባህሪያችን ይሄ ቀመርና መስፈርት አንወድማ ማለት እንዲህ ነው እኮ መሆን ያለበት ላይፍ ላይ እንትን ሲመሰረት እንትን ሲደረግ እንዲህ ነው መሆን አለበት ምናምን ብለን አናስብም ላይክ ስፒሪቹዋል ነገር ይበልጣል ስለማናስብ ማለት ነው እንደዛ ነው ይሆናል ብር መያዝ አለብን ምናምን አላለም ዘው ብለን ገባን ማለት ነው ተያይዘን አንድ ያድዋ ቲያትር ነበርንና ያን ቲያትር ሰርቼ ከወጣው በኋላ አብረን ውጪ ነው ያደርነው ውጪ ላይ ያረግን ምናምን እንትን ፈልግ ነበር እኔ በባህሬ ወደ ቤት ስገባ ውጪ ያሉት ሰዎች ውጪ እኔ ግን ቤት ምንድነው የሚል ሐሳብ አለኝ እኔ ዝም ብሎ ፍልስፍናም ሊሆን ይችላልና ቤት ምንድነው ቤት ምን ይሰራል እል ነበርና ሶ ያቺ ሞመንት ስትፈጠር መሸ ቀረጻም ነበርኝ ናፍቆት ቀረጻ ነበርኝ አይደል ናፍቆት ቀረጻ ጨርሼ ስንወጣ መሸ ከዛ ለምን ይሄድን ምናምን ለምን አናድርም እያወራን እያየን ምናምን ተባለና ከዛ ከሀያት የተነሳ ፒያሳ መጣን ማለት ነው ከዛ እግር መንገር ላይ ደግሞ አትታማም አንተ ተከታተለታለ ከዛ ያ ሞመንት ይመስለኛል በቃ በጣም አቀራረበን ምናምን ዴቲንግ እና ትዳር ይለያያል እንደኔ ሐሳብና ያ ትዳር ኛ ደግሞ ሁሉ ነገራችን ፍል ለፊት ሆነ በቃ ምንም ምን ደብቀው ነገር አልነበረም በጊዜውና ከዛ ደግሞ አሁን ያላለንበት ሙያ በጣም ነፃነት እንዴት ነው ይሄ አንድ አይነት ነገር ነበር ምናወራው ምናምን
እሱ በጣም ነበር የሚያስደስተኝ እኔን ገባ ህልሙ ይመስለኛል እሱ በጣም አንድ አይነት ህልም ነው ያለን እሷም ተዋናይት መሆን ትፈልጋለች እኔም ተዋናይ መሆን ፈልጋለሁ ከድሬዳዋ የመጣሁት ያንን አስቤ ነው ሶ ያ ጉዳይ ይሄ አብረን ሆነን ምናምን ስክሪፕት ምናምን ጽፍ ነበር ለዩቲዩብ ምናምን ይሄ ለስራ አብሮ መኖር አለ አይደል ላይክ እንደዛ ሆነና እኛ ደግሞ ያለን ሌላ ያኛው ፊሊንግ አለ እንደዛ ሆነ በመሃልና ከዛ ይሄ ነገርኩ ምናምን ሽምግልና ምናምን ሆነ አለበት ተባለ ግንቦት አንድ ነው የገባነው ወደ ቤት የተከራየንበት ቀን ግንቦት አንድ ነው ቤት ዕቃ አርገን ሁለታችንም አመመን ማለት ይዛን ቀን ዕቃ ያስገባን ቀን ሁለታችንም ታመን ከባድ ምን እንደሆነ ራሱ እስካሁን አላውቀውም ብቻ እሱን ምንድነው ማረግ የሆነ ነገር ስለፈለኩ ላይክ በባህሪ መሆን አለበት ብላ ሄርሜላ ያሰበችው ነገር ትንሽ እንዳይሆን የሚያረጓትን ነገሮች በጣም ቢግ ዲል መሆን አለባቸው ከዛ መሃል ፋሚሊ የሚባለው ነገር በጣም ቢግ ዲል ነው የመጀመሪያ ልጅ ነኝ ከዛ ያው ደግሞ እድሜ ዋሸች ምናምን ልባል ስለምችል እሱ ይቅርና ትንሽ እድሜም ትንሽ ነበር የዛ ሰዓት የዛሬ 4 አመት ነው አይቻለም ነው ቤት እሷ አሁን ያልኩሽ ሞመንት የተዚልሻል ምን ያዋራውበት ጊዜ በጣም እንትን ስለነበረ ከባድ ስለነበረ እሷ ወደ ውጭ መውጣቷ ምናምን በጣም ነው የተካበደው ማዘርም በጣም በቃ ተናደደች ምክንያቱም ትክክል ናቸው እነሱ ጋር የነበረው ፊሊንግና ገና 12 መጨረስ ነበር 12 እንዳለቀ ነው ወደ 19 አመቷ ነበርና በጣም በቃና እኔ ጋር ደግሞ ያለው እንደተባለው የድሬዳዋ ልጅም ስለነበርኩኝ ነፃ የሚያደርገኝ ነገር ቤተሰብ ማዋራት አልፈራም እኔ ሄድኩኝ ማዘርን አገኘኋት አወራኋት በቃ እንደዚህ በቃ ተፋቅረናል አብረን መሆን አለብን ምናምን በቃ አረ በሁለት እግራችሁ ገና ምናምን አይ በቃ እንደምንም ብለን አብረን እንኖራለን ተሸግረንም ቢሆን እንኖራታለን ምናምን አላት ይሻላል አላችሁ አለች ማዘርም እሷም ራሱ እኔ የማይኮ የድሬዳዋ ልጅ ነው የምትመስለኝ እግዚአብሔር ነፃናት በቃ ምንም ነገር ግልጽ ነው የምትናገረው በቃ የላችሁም ነው ያለች ምንም የላችሁምና ምንድነው አሁን የምትኖሩት ነው ያለች ትክክል ናት እሷ ሶ እኛ ግን ምን አለን አይ ቆይ እንደዛ አለና ሽማግሌም ተላከ ሽማግሌም ላክተዋለ በቃ እሺ በኋላ ነፃ ሆነን ምናምን እሺ አለች እንጂ ማይ እሺ አለችና ሽማግሌ ላኩ በቃ አለች እዛ ሽማግሌ ተላከ 7 ወር 6 ወር ይሆናል ሽማግሌ ሳይላክ አብረው የሆነባቸው ጊዜያቶች አመንሽበት ሚለው በጣም ጥያቄ ነበረ የፋሚሊ ማለት ምን ያያረክሽ ነው ምናምን የሚልም ጥያቄ ነበረ እንደ አልኳችሁ እኔ በጣም ነው ልቤን ማዳምጠው እኔ ልቤ ካለኝ ልክ ነው ማለት ነው ያ ጉዳይ ከዛ ደግሞ ከፈጣሪ ጋር ምንማከራቸው ነገሮች አሉ በቃ ልክ ነው ብዬ ካመንኩኝ ልክ ብዬ ነው ብዬ ስላመንኩኝ ነው ያደረኩትኝና ቀላል አልነበረም የነበሩት ጊዜያቶች አንድ ስለነበረች በጣም ከባድ ነበር እነሱ ጋር የነበረው ጥያቄ ነበር ተመለሽ የሚል ጥያቄ ነበር ከሷ ከነመየ ብቻ ሳይሆን ከሌላም ሰው ነበር ከክስቶችሽ ምናምን እንድትመለስ በቃ ወደ ቤት መመለስ አለባት የሚል ነገር ነበርና ትመለሻለሽ ማለት ትለያያላችሁ ማለት አይደለም አቤት ሆነሽ ከዛ ይቀጥላል ቀስ ይያለ ይሆንልሻል ምክንያቱም አንድ ነች ከዛ አንድ መሆኗ ጥሩም ሆኗል ደግሞም ችግርም አምጥቷል በቤተሰብ ላይ አንደኛው ማጣታቸው እነሱን ማጣታቸው በጣም ታይሚንጉም ደግሞ እንት ነበር ያኖርኩበት አካባቢ በጣም ብዙ ፋሚሊያችን ያለበት አካባቢ ነበርና ላይክ እኔ እናንተ አልክ አብረን መኖር ስንጀምር እነ ማዘር ሰፈር ቀየሩ እና ወደ አራብሳ ኮንዶሚኒየም ሲገቡ ሰፈር ቀየሩ እና ምንድነው በጣም ከማት ቤተሰብ ተገንጠለው ወጡ ከዛ እኔም ቤት የለሁም ነው ሐሳቡና እንደው ብቻቸው ነው በጣም ቻሌንጅ ነበረው በቃ እነሱን ማሳመን ራሱ በጣም በቃ እንደዛ ሸፍተን ነው የነበረው ማለት ይቻላል ከዛ ጥሩነቱ ደግሞ ምን መሰለሽ አሁን መጥፎነቱ እንዳልኩሽ እቤት ብቻቸውን ሆኖ እነሱ ለነሱ የነበረ አለመዱትም እነሱ በቃ አታችመንት ነበራችሁ እናንተ አሁን አንዱ በጣም ወዶ ነገር በጣም በቃ ከማይገም ከበይገም አንድ ስለሆንሽ አታችመንቱ በጣም ቆንጆ ነበር ደስ የሚል ነበር ከዛ ደግሞ ያው ሰው ልክ
እንኳን በእኛ ማለት እኔ በዛ በነበርኩበት እድሜም ይቅር ምናምንና በጣም በራሱ የሆኑ ነገሮችን አሳክቶ ወይው ብቻ የሆነ አሪፍ ነው ያለ ነገር ላይ ነው ተብሎ ኢቭን ትዳር የሚባለው ኮንሴፕት ሲመጣ እንዴት ሊኮን ነው ምናምን ይላል ሰው ማለት ይደነግጣል። የሰው ልብ እንደሚመታ ታውቃለህ። ላይክ እሱ ሞመንት ላይ ስለነበር እንዴት ይሆናል እንትን ክላስ ነበር ደስ ብሎኛል። በነገር ላይ ጉዳይ ሳወራ ትናንት ግራጁዌሽን የሆነው አሁን ዛሬ ስለዚህ ጉዳይ ሳወራ ደስ ብሎኛል። ክላስሽስ ምናምን ከዛ ስራ ምናምን እንዴት ነው የምትኖሩት? እንዴት ነው ልትኖሩ ነው ምናምን ትልቅ ጥያቄ ነበር ከውጪም ከጓደኞቻችንም ምናምን። ከዛ ድፍረታችንንም የሚያደንቁልን ሰዎች ነበሩ በዛው ልክ። አሁን ከማይ ሳንወጣ ግን ትልቅ ቆንጆ ነገር የሆነው አንድ ስለሆነች ማጣት አልፈልጉም። እሷ የራስሽ ጉዳይ በቃ ምናምን ተብሎ መታጣት አልፈልግም። በቃ ቶሎ ይሄ ረጅም ጊዜ አይደለም ይሄ አኩርፈና አልተቀመጠም። ረጅም ጊዜ ወዲያው ነው በቃ መገናኘት ጀመር። እንገናኛለን፣ እሷም ትሄዳለች ዊኬንድ ላይ ምናምን ትሄዳለች ምናምን እንደዛ ጀመር። ምክንያቱም እንዳልኩሽ አንድ ስለሆነች እሷን ካጣት ሌላ ማን ይኖራል? ማንም የለም። ሶ ወዲያው ሰላም ወረደ ማለት ነው። ላይክ መሰብሰብ የሚለውንም ነገር ጠልቶት አይደለም እኮ ግን አለ አይደል ይሄ ዓለም የምትመራበት ነገር ግዴታ ነው ስለሚገባ ብሪዛሽ ምናምን ብትገኝና የሚባለው ነገር ስለነበረ ጠልተውትም አልነበረም። ያስኩት የማህበረሰብ የራሴ የሆነ አስተሳሰብ ነበር የድሬዳዋ ማለት እና አንድ ማያግባባን የነበረው እሱ ነበር። የድሬዳዋ ልጅ ብትወድም ግን ይሄ ያኗሯር ዘይውን አታቆም ነበርና እኔ ደግሞ እሱን ይዤ ነው የገባሁት ወደ ቤቴ ስገባ ማለት ነው አይደል። የቤታችን በቃ ፍራሽ ነው ምናምን ሌላ ነገር አልነበረውም በቤት ውስጥና በቃ መጋረጃ በር ክፍት እንዲሆን ፈልጋለሁ ምናምንና ባህሪ አንድ ተጽዕኖ ነበረ። ከዛ ኢኮኖሚካሊ ደግሞ ተጽዕኖ ነበረው በጣም ስራ አልነበረኝም። እኔ ፋዘር ቤት የተማረን ስለነበረ በትወናው ቆንጆ የሚል ነገር ስለነበረው አንዳንድ ቦታዎች ላይ እጣራለሁ እሰራለሁ። ከዛ ደግሞ እንቁላልም ሰራ ነበር እንቁላል ሸጥ ነበር በትርፍ 1 ብር ምናምን ያተረፍኩኝ ምናምን ሰራ ነበር። ነገር አሪፍ ናት ራሱን ጀምራት እና እኔ ስራ ገባ የሆነ ታለ ስራ ገባ እሷም ስራ ገባች። እዛ እኔም እንጨት ቤትም ገባው ከዛ እና በጣም በቃ ኑሮን ለማሸነፍ ምክንያቱም የአዲስ አበባን ህይወት አላቆም እኔ ማንንም አታውቅም ማንንም አላውቅም። በቃ በተለይ ደግሞ ብቻዬን የነበርኩ ጊዜ ሲስተሮች ጋር አሉ ምናምን ሄዳለሁ ያን ነገር አልፈው ነበር። ግን ትዳር ውስጥ እነሱም እዚህ ሀገር በጣም ረጅም ጊዜ ስላልኖሩ በአመታት ምናምን ነው የሚበልጡ እዚህ በመምጣት ነው የምልህና ሪትሙን አታውቅም እዚህ ነገር እስካሁንም አልለመድኩትም አዲስ አበባ እና መለስ ብራውን ይላል ድር ጫና ነበረብኝ በጣም ኢኮኖሚካሊ ጫና ነበር፣ የባህሪ ጫና ነበረ። ቀስ ብዬ ማውራት አልችልበትም ምናምን በቃ ጮክ ማጋ በጣም ከዛ ደግሞ ተከራይተን ነው የምንኖረው። ከዛ ይጫዋል ኢቭን ከአከራዮቻችን ጋር ኮምቦርሳቱ ነበር የሚለየን ቤት። አረ በቃ አንተ ሰውዬ በለውሳ ሳውራኒ ይሰማሃለሁ። ከዛ አንተ የድሬዳዋም ተጽዕኖ አለበት፣ ከዛ የቲያትር ተጽዕኖ አለበት። በጣም ብዙ ፕሮጀክት ያደረገ በቃ ያ ነገር ተጽዕኖ ነበረው። ከዛ ደግሞ እንዴት ነው ማኖራት የተለመደው ነገር አለ አይደል? ወንድ ስትሆኚ አንቺ ነሽ ማስተዳደር ያለብሽ ቤቱን፣ አንቺ ነሽ ብዙ ነገሮች ማኔጅ ማድረግ ያለብሽ፣ በተለይ ደግሞ ኢኮኖሚካሊ የሆነ ነገር ማድረግ አለብሽ የሚለው ነበር እኔ ጋም ነበር ሐሳቡ። ግንማ አንድ የጣሰችው ነገር ምንድነው ቤት ማስተዳደር ሴት ወንድ ብቻ አይደለም ያለበት፣ ሴትም ብታስተዳደር ምንም ችግር የለውም። ለምሳሌ እኔ አሁን ስራ ባይኖረኝ አላስብ ምንም አላስብ፣ እሷ ቢኖራት እኔ ስራ ሳይኖረኝ እሷ ኖራት የሚል ነገር አጠፋ ነው ያ ዴቲንግ ላይ ነው የጠፋው። እቺ 5 ወር ምናምን 4 ወር ላይ ስናወራበት የነበረበት ጊዜ ያ ሐሳብ የለም እሷ ጋር ጭራሽ። ምን ችግር አለው ሴት ኖሯት ብታደርግና ቅድም ያወራ ነው ነገር ነው ይሄ አላ የሆነ የተሰመረልን የሆነ መስመር አለ በትዳር ውስጥና ያን ነገር አጠፋችልኝ እሷ ማለት እሱ ስላልሆነ ማለት ነው መሰረቱ እሱ አይደለም። ገባ በጣም ሰውን አይምሮን የሚያስጨንቀው በጣም ኢዚው ጉዳይ ነው፣ ለላይፍ ደግሞ አስፈላጊ ነው ያ ጉዳይ። ዋናው አስፈላጊነቱ አይደል ከየትም መምጣቱ ማተር አያረግም። ገባ እኔ እንደዛ ብዬ ስለማስብ
እሱ ነገር ነው ያቀለለልኝ እንጂ በጣም ጫና ነበረብኝ። እንዴት ነው ምንድነው ማደርገው የሚል ሐሳብ ነበረኝና እሱን ግን በጣም ደስተኞች ነበር። በጣም ማለት ምን እንደዚህ ዲፋይን የማይደረግ ደስታ የትም አንሄድም ነበር። አንዳንዴ የሆነ ቤት ውስጥ ብቻ እንሆናለን። በቃ እንትን ስክሪፕት እንጽፋለን፣ ሪህርስ እናደርጋለን። የዛ ሰዓት ደግሞ አክቲንግ ውድድር ነበረብን ወጊሾ ምናምን። ከዛ በጣም እንፈጋለን። አረ ወደ ኋላ ልበልስሽና ወጊሾ የትወና ውድድር ባላገሩ ላይ ማለት ነው። እዛ ላይ እንወዳደር ነበር እና እኔም ወዳደራለሁ እሷም ትወዳደራለች አንተዋወቅም። ከዛ መች ነው ሶስተኛ ዙር ላይ ነው አራተኛ ዙር ላይ ተገናኘን ማለት ነው። እንደዛ ነበር እሱ አጋጣሚ ራሱ በጣም ከዛ ደግሞ እንትን ሆነ ነገርየው በማኔጅመንቱ ምክንያት አልቀጠለም እንጂ በጣም አሪፍ ውጤት ምናምን ሁለታችን ገባን ምናምን። ከዛ የዛ ውጤት ነው በጣም ኢቭን ወልጄ ምናምን ነው የተወዳደርኩት የመጨረሻው ዙር አራስ ሆነሽ ነበር። እንደውም በጣም ሰዎች ለኛ ደስተኛ ነበሩ ስለሚያውቁ ማለት ነው በምን መንገድ እንትን ያለን እንደነበር። ኤኒዌይስ ደስተኛ ነበርን በዛ ጊዜ። በጣም አሪፍ ነበር። ጫናው እንዳለብኝ ሆኖ ግን የሷ ማበረታታት በጣም ደስ ይለኝ ነበር። በቃ ምንም ችግር የለውም እንዴ ባይኖርህም ምናምን ስትለኝ ስለነበረ ግን እኔ ውስጥ የሚሰማኝ የነበረው ቤተሰብ ምን ይላል ምንም ሳይኖረው ምናምን የሚለው ነገር ያስጨንቀኝ ነበር። ግን እሱ እንዲጠፋ ያደረገችው እሷ ናት። ክብር ይስጣትና በጣም ነው ማመሰግናት ለዛ። እውነት ምንም ነገር እንትን እንዳይሰማኝ የሆነ ነገር ሳላደርግላት ምናምን ሾፒንግ ሳትወጣ ምናምን ብዬ ሳላስብ ሳልጨነቅ ያላትን እያደረገች ምንም ነገር እንዳይሰማኝ ማለት ነው። ማለት ስራ እንደሌለኝ እንዳይሰማኝ ወይ ደግሞ ማገኘው ገቢ ትንሽ ስለሆነ እንዳይሰማኝ በቃ እንድጀግን ገና አላውቀውም አትዳረንም ምንም ሀገሩንም ስለማላውቀው ለዛ አመሰግንሻለሁ በጣም። ቤት ውስጥ እሱ ስራ ነበር አይ ቲንክ እና ፓስታ መስራት ፈልጌያለሁ እና ፓስታ ልሰራ ለካኛ ወንፊት የለንም። ከዛ ምንድነው አረጋለሁ አሁን ይወራል። አይ በጣም ኢዚ ጉዳይ ስለሆነ ነው እና አስቀምጫለሁ መቼም የማልጥለውም ቃል። ከዛ መጣ ነገር ምንድነው ምናምን ወንፊት ያስፈልገናል ምናምን። ከዛ እንትን ይደብረናል አንተን ፈልገን ነበር ምናምን ማለት ወጥተን አንዴ ለምሳን እንትን አይደለም ብለን ሳህን ዝርግ ሳህን የላስቲክ ሳህን በቢላ ያጋልን በሳሳነውና ወንፊት አርገን ፓስታውን በላን ማለት ነው። እሷ ሳህን አለች እስካሁን ድረስ እንታይ ሳያቱላ ደስ ይለኛል ሳያቱታ። ይሄ አጋጣሚ በጣም ነው የሚያስቀኝ። አሁንም ሳየው ያ ሞመንት በጣም ነው የሚያስቀኝ። እና ወይኔ ለምን የለንም ለማላላል ማዛስተኝ በቃ እሱ ነበር ደስ የሚለኝ ነበር። እኔ ደስ የሚለኝ የነበረው ምንም ነገር የለም ተብሎ በቃ አይታለፍም ሶሉሽን ወደ መፈለግ ብቻ ባለው ያልፍ ነበር በቃ ምናምን የሚለው ጉዳይ ለዛ እሱ አጋጣሚ አረሰው። ወተት እላታለሁ በሷ የተጀመረው አሁን ትንሿንም ወተት ነው ማለት እንጃ አላውቅም። ምናልባት ጥርት ያለች ስለሆነች ንጽት ያለች ስለሆነች ያ ማለት እንከን የለባትም ማለት ነው። አይ ግልጽ ብላ ነው በቃ ምን ልበልሽ እንዳልኩሽ ነው። ከዴቲንጉ ጀምሮ በጣም ክፍት ናት ለኔ ነው። ፍቅላሜ ናት ነው ፍቅላሜ ይላል እንዴት መሰለህ ፍቅላሜ ነበር። ምንድነው መሰለህ ይሄ ስሜት ማለት ነው ሁሉም ሰው ጋር አለ ብዬ አስባለሁ። የሆነን ሰው በምን መንገድ ልጥራው ብለህ ያው ህፃን ልጅ ስታይ እውይ ምንድነው እሺ ምናምን የምትለው ስሜት አለ ላይክ ሁሉም ሰው ጋር እንደዚህ አይነት ስሜቶች አሉ። እንደው ቃል አተን ነው እንጂ ምናምን ከዛ አንተ ለእንደዚህ አይነት ነገሮች ትንሽ ወርድ ታገኛለህ መሰለኝ። የሆኑ የማይገቡ ቃላቶች ግን እኔ ጋር ሲደርሱ በጣም ደስ የሚል ቃላቶች ልትጠቀም ነበረ። አሁን ግን በወተት ጸንቷል። እኔ አባቢ ይቀናኛል ጊዜ አባቢ በስም ጠርቼ አላውቅም። ስማ ለሰው ሲሆን ዴቭ አለ ትላለች ይከብደኛል። ለምን እንደሆነ ፋንብዬ ምናምን አንተን በሌላ ስም ለመጥራት ምናምን ሳይሆን ዴቭ ማለት ሰውየው እንዲረዳ እና ለሰውየው የሆነ ሰው ሲደውል ዴቭ አለ ልስል ይሄ እንትን ይለኛል ካለና ለዛ አባብዬ ነው የተገላቢጦሽ ነው አይደል? አሁን አንድ ስራ ተሰራ ወንዶች ቤት ውስጥ ልብሳቸውን አውልቀው ምናምን ያደርጋሉ ምናምን ይባላል አይደል?
እኔ ደግሞ ልብስ ማጠፍ አትወድም። እኔ ደግሞ ልብስ ማጠፍ በጣም ነው የምወደው። ማለት ጥፍጥፍ ተደርጎ ሲቀመጥ ደስ ይለኛልና ገና እንደወለቀ በቃ እዛማ ደግሞ ድክም ሲላት ምናምን ልቅ አድርጋ ቁጭ ምናምን ነው እንጂ እንትን የላትምና አረማ በጣም የሚያናደኝ ጉዳይ እሱ ነው። በጣም በቃ ሌላ ምንም ነገር ላይ ያናደኝ ይችላልና አረማ በቃ አንድ ክፍል ያለችው እቺንም በቃ የሆነች ሰተር ካላረግናት አትሆንም ማለት ነው። ውስጥ በቃ ሰተረሽ ከተጨረሰ እሱ ነው የሚያናደኝ። ታጥቦም ሲገባ ጥፍጥፍ ተደርጎ ሲቀመጥ ደስ ይለኛል ለኔ። አለመውደዷ ሳይሆን ጊዜ ትወስዳለች። እኔ ደግሞ ጊዜ መውሰድ አልፈልግም። በኋላ አጥፋለሁ ምናምን ቢደክመኝም እንደዛ ማድረግ ነው ፈልገው። እኔ አላናዳትም። እሺ አሁን ደግሞ አዘጋጆቻችን ያዘጋጁት ጥያቄዎች አሉ። እነሱን ጥያቄዎች ነው የምንመልሰው። ወይኔ ሃይማኖት እንዴ አንቺ ጠፋኝ እንዴ? በመድኃኒዓለም ስም ታረድክ ምን ገደለች? እሺ ሃይማኖት ትንሽ ደቂቃ ነው ያለ ማለት በጣም እየጨረስክ ነው ኦሬዲ። እንዴ ሃይማኖት ማን ነው? ሃይማኖት ተስፋዬ ኢየሱስ ከኔ በጣም የራቀ ጥያቄ። እኔ ሆን ተብሎ ቢደረግ ነገር ላይ የለውበትም። እውነት ለመናገር ምንድነው ማማለል ምናምን ሁኔታ ሳይሆን ይሄ አይንሽ ገዳይ ነው ትላለህ እንዴ? አይደል ሆን ተብሎ የሚደረግ ነገር ነው ይሄ ገባ። ሆን ብዬ ምናምን ሳይሆን ለማማለል ታርጌት ላይ ሳይሆን ደስ ስለሚላል የቤታችን ድባብ ምናምን እንደዛ ሲሆን እቺ ያለቻ እቺ በየ15 ቀን ምናምን አበባና ሻማ ያለችባት ራት ደስ ስለሚል እሱን አረጋለሁ እንጂ እኔ እንኳን ነው እንደዛ ማረክስ አይደለም። የሻማ ራት ወዳለውና የሻማ ራት የቤተሰብ መኖር አለበት ብዬ አስባለሁ። በተለይ ደግሞ ብቻችን የነበረን ጊዜ በደንብ ነበር። አሁንም ማማም ከመጣች በኋላም አብራን አለ ጊዜው ሊያልፍ ወር ምናምን ሊሆን ይችላል እንጂ ባለችው ነገር ነው። በነገራችን ላይ አይደል ያ ኤግዛክትሊ አይደለም ምን በቃ የሻማና አበባ ምናምን የሚባለው ሐሳብ ደስ ስለሚልክ አንተ እንደዛ እሱም ታረግልኛለች እና ደስ ይለኛል በጣም። የደበቀችው ወርቅ ካለ እስከዛሬ ተቸግረን ማለት ነው። አሁን የወርቅ አለ እስከዛሬ በቃ ስንቸገር ነው የምሸጠው ብትለኝ እሱ መፈታት ይመስላል። እቺ ነገር እንደዳተሳለ ወዲያ ያዘባችሁ ነው። በነገራችሁ ላይ የሆነ ጊዜ ያ ታይሚንግ ማለት ነው ይሄ የመጀመሪያ አብረን መኖር የጀመርንበት ታይሚንግ ላይ ፒያሳ ወርቅ ቤቶች አሉ። በዛ በኩል ይሄድን እማኔ እኮ ብታይ እኮ በውርስ ያገኙት ወርቅ አለ ምናምን አለኝ እና እናቴ እንዳሸጠው ብላኛለች አልኳት። እንዲህ ብታረቅ ሲሪየስሊ ነው ያለች ማለት ደረገጥኩ ነው ልጅ በቃ ካለንበት ሁኔታ አንፃር እንዴት እንደዛ ምናምን በሚለው እንጂ አሁን ትክክለኛው ጥያቄ መልስ አለ ብዬ አላስብም። ምክንያቱም ብዙ ነገር አሳልፈናል። ከዚህ በኋላ እንግዲህ እግዚአብሔር ከዚህ በላይ አምጣ አይደለም ይባላል ይባሰም አለ ይባላል። ግን ብዙ ነገር አሳልፈናልና እንደው ከዚህ በኋላ ምን ቢመጣ እንደው እሷን ተዋታለሁ ብዬ እኔ እንጃ አላውቅም። ምንም ነገር የለም። እኔ እውነት በጣም ብዙ ነገር ነው ተጨቃጭቀንም ተደባድበንም አይደል ብዙ ነገር ነው ያሳለፍነው። በቃ ብዙ ማያስማማን ነገር ነበርና አሁን እኮ እንደውም ቀልብ እኮ እየገዛን ነው እንደው ምክንያቱም ያን የነበርንበት ጊዜ ማያግባባን ብዙ ነገር ነበር። ገብቶሻል? እኔ ጋር የነበረኝ ባውንደሪ ብዬ ማስባቸው ነገር ነበሩ። እነሱን ነገሮች አልፈዋል በቃ እና እኔም አልፌያቸዋለሁ። ኦኬ ይለፍ በቃ ምናምን ብያዝና ካሁን በኋላ እናደዳለሁ። እኔ ቶሎ ነው የምናደደው በሳጫለሁ ምናምን ግን ከዛ ትንሽ ቆይቼ ደግሞ ተዋል ከዳዊት ጋር የሚያመሳሰል እሱ ነው መሰለኝ ዳዊት መዝሙረኛ ማለት ነው። ቶሎ ምትሆው ነገር አለ በቃ
እሺ ትዳሩ ይበልጥብኛል ከተናደድኩ በኋላ ትዳሩ ነው የሚበልጥ እላለሁ በቃና የለም በእርግጠኝነት አይኖርም ብዬ ነው የማስበው ከፈጣሪ ጋር የሆኑ ነገሮችን አውርቶ ለመፍታትም ላለመፍታትም ሊሆን ይችላል ብቻ ጥሩ ናቸው አንዳንድ አጋጣሚዎች ጥሩ አጋጣሚ ነው ምናልባት ቁጭ ብለን አውርተን ያልተግባባንባቸው ነገሮች እንደዚህ ደግሞ ሳወራቸው ኦኬ እኔ አልፊል አርጋለች እንደ ብለ ልታስብ ትችል ይሆናልና መናደድ አይደለም በቃ እንደውም በሌሎች ነገሮች አልናደድም ከመናደድ በላይ የሚሰሙ ስሜቶች አሉ ማለት በጣም ኦቨር አታችመንት ምናምን ይኖረዋል ከሴት ጓደኞቹ ጋርና አሁን የለኝም አሁን በፊት ነበር ለመኖር ሳይሆን እኔ በፊት ነበርኝ ጓደኞች አይደለም ቆይ አስጨርሰኝ አሁን የመኖርና ያለመኖር ጉዳይ ሳይሆን እኔ ስለተሰማኝ ፊሊንግ ነው ያወራው ከያለው ታው ማለት እኔ ላይ ስለፈጠረው ተጽዕኖ እኔ ምን አይነት ስሜት እየተሰማኝ እንደነበረ በዛ ወቅት በዛ ሞክተሪውን ይችላል ሊኖርም ይችላል አሁን ምናምን እሱን አሁን ዲቴል ላወራው ፈልጌ ሳይሆን እኔ ላይ የፈጠረው ተጽዕኖ ግን ይሄ ነው የሚባል አይደለም ገባው ማለት በፊት ነበረ እና ያንን እንትን ሳደርግ አትወደውም እሱ አለመውደድ ብቻ ሳይሆን ልክም ስለሆንኩ እኮ ነው ልክ ነበርኩኝ ማለት አንደኛ የሆነ ሰው የራሴ ሰው አለኝ ብሎ ፍቅረኛ ኖሮት ከዛም አልፎ ትዳር መስርቶ ምናምን እንደዚህ ኦቨር አታችመንት ጀመር አስፈልጊም አይደለም አንተም ታቋለህ ግን ምንድነው አንዳንድ ነገሮችን ይሄ ኦኬ ይሁኑ አብዬ ማልፋቸው ነገሮች አሉና ላይክ እንደዛ መስሎ ከሆነ እኔ ግን በጣም ከምታስበው በላይ እንደሚደብረኝ ነግሬሃለሁ ላይክ በጣም ያደክበትን ባህሪ ሊሆን ይችላል ለመተው ስላልፈለክ ሊሆን ይችላል አሁን ትቻለሁ አይደል ለምንድነው ደጋግማው ትቻለሁ እያልካለ እኮ አሁን የለም እኮ ያኔ የመጀመሪያው ኢንፋሲሱ ለምንድነው ያልሰጣው ለኔ ስሜት ነው አሁን ስለመተው አይደለም እያልካለ በቃ የሆኑ ነገሮች የሆነ ሰው የሆነ የሚያሳየህ ባህሪ ያደረገብህም ነገር ውስጥ ሊቀር ይችላል ነገር እንለፈው እሺ እንጥያቄሽ ማለፍ ብቻ አይደለም አባቢ ከልቤ ነው ማወራ ማለት ከዚህ በኋላም ሊፈጠር የሚገባ ነገር ስላልሆነ ነው ማወራ እንደ ቀላል ይለፍና የሚባል ነገር ስላልሆነ ማለት ነው ይቅርታሽ እሺ በቃ እንደዚህ መወራት አልነበረም አይ መወራት አለበት እንጂ እንዴት መወራት የለበትም ኮሜዲያ ላይ እንዴት አይደል አይ አሁን የለባችንን ነገር ልናወራለን የመጣ ነው ገባ እኔ ተሰማኝ ስሜት አለ እንደዚህ በቀላል ከውስጥ የሚጠፋ ነገር አይደለም ገባ እንዴ ለኔ ፊሊንግ የለውም እንዴ ምናምን ብዬ እስካስብ ድረስ ያጋጣሚዎች አሉ ታውቃቸዋለህ ሶፊት ነው እንዴት አይደል ተወሪው ይሄ ሶፊት የሆነን ያለሙ አሁንም እሱ ነው የሚያሳስበው አረ እሺ አሁን እኔ እንደዚህ መጨቃጨቅም ባህር እንዲባል ማለት ነው እሺ ከፊል እንደማረገው በጣም ማውቃለሁ ይቅርታሽ በጣም ነው የሚደብረኝ የምር ይቅርታሽ በቃ አረስማ ወይ አንዴ ይቋረጥናሽ ይቅርታ በጣም እሺ ይኸው ተማሪ ጋጣላችሁ ኢንተርቪው ብላችሁ ተጣጣ ና አባቢ ና ይቀርልኝ እነሱ ናቸው እንደዚህ አድርጊያለሁ እነት ፕሮግራሙ ሲባል አይ ብዙ ቦታ አውርቼዋለሁ ከጓደኞቼ ጋር ማወራዋለሁ ማለት ሚስቴ ማጉረስ ወዳለሁ እኔ እና ለማንኛውም ሰው ነው ማጉረሰውና አይ አንተን ነው ይሄ ምንድነው ስስ ጎንህን ተጠቅመን ትንሽ እናስደንግጥ ብለን ነው አፉ በለን አይ እሺ ግን ችግር የለውም ለማንኛውም አገኝሻለሁ ነው በትልኝ አይ
ከባድና ትልቅ ጥያቄ። አንደኛ የደወለችበት ሁኔታ ይወሰነዋል። እንግዲህ መጀመሪያ እንደማንኛውም ሰው ለምን ደወለች የሚል ሪያክት ሊኖረኝ ይችላል። ይሄ ምንም ግልጽ ነው። ሁለተኛ ግን የሚቀጥለው ያነሳችሁ ጉዳይ ነው። ምን ሁኔታ ላይ ሆና ነው ይሄ ኤክስ ምናምን የሚለውን ሀሳብ ትተ ነው ላይክ እንደ ሰው ምን አይነት ሁኔታ ላይ ነው ያለችው የሚለው ሀሳብ ነው አድርግም አታድርግም የሚለውን ነገር። ምክንያቱም እኔ አሁን ካም በኋላ ምንም ስለማልፈራ ማለት ነው። እሱ እንደዛ ነው ያለችበት ሁኔታና ምንድነው የምትጠይቀው ምንድነው የፈለገችው የሚለው ጉዳይ ነው። አርግና አታርግ ቢሎን መልስ እንድሰጥ የሚያረግ ደስ አይለኝ። ደስ የሚል ስሜት አይሰማኝም። ግን ደግሞ እንደዚህ አይነት ነገር አጋጥሞናል እንደዚህ አይነት ነገር በሜርኩሪ በኩል ምናምን ተብሎ መስማት ጥራት አይ ቲንክ የሆነ እርዳታ እሱ እኮ አይ እንዲነሳ ፈልጌ ሳይሆን ላይክ እንደዚህ አይነት ነገር መጥቶ ያውቃል። ብዙ ሪያክት አላረኩኝም ምክንያቱም ጉዳዩ አስፈላጊ ስለነበረ ብዙ ሪያክት አላረኩም። ግን ደግሞ እሷ እንዳለችው እንትን ይላል ጉዳዩ ምንድነው የሚለው ጥያቄ ያስነሳል። ይሄ ማለት ማይነስ ጉዳያቶች ከሆኑ ምንም ጥያቄ ያበሳጫል። ግን ደግሞ ሆን ተብሎ እሷን ለማግኘት ተብሎ ምናምን ቢሆን እና ያን ጉዳይ እሷ ታደርገዋለች ብዬ አላስብም። አንተም እንደ ባል ዲሲሽን ተወስዳለህ። እኔም ኖ ምናምን ብዬ እቆጣለሁ። የራስን ጥያቄ ነው ስመልስልህ ግን እንዴት ነው ለምን ግን አይደለም ለምን አረክሽ ምናምን አይደለም እንዳታረጊ ነው ማለት በነገራችን ላይ እንደ የኖር ነው እንደ ባልና ሚስት ሳይሆን እንደ አባት ብዬ አስባለሁ። እሷም እንደዛ ብላሽ አስባለች። ለምን አደረግሽ ምናምን ብዬ ነው የምቆጣው። እኔ ችግር አለብኝ ትንሽ የምቆጣው ነገር አለና ለምን ምናምን እላታለሁ። እድሜዋም ገና ስለነበረ እኔ አሁንም አንድ ፍሬ ልጅ ነው እቆጣለሁና ሪያክት ማድረግ ይመስለኛል። እኔ እንደው ከሷ ይልቅ እኔ በደንብ ሪያክት ማድረግ ይመስለኛል። እማ ፊቷ ላይ ነው ነገሮቿ ጓት ላለችና ፊቷ በቃ አንስቶ እኔ እንደውም ምናምን ብዬ አልፈዋለሁ። ነገሮችን ማልፍበት ነገር አለማ አታልፍም። እኔ ወይ ቤት ነው ብለ አሁን ላይክ አሁን እንዳደረገችኝ ማለት ነው። በቃ እዚህ ፊት ለፊት ነው አሁን ቢደብራት ኢንተርቪው ቢደብራት ሪያክት ነው ፊቷ ላይ ይታያል። በቃ አረማ ስንሄድ ቤት ምናምን ስላት ትናት እኔ ግን እንብዬ ማሳልፍ ነገር አለኝ። ግን እቆጣለሁ። ከዛ በኋላ ቤትም ቢሆን እቆጣለሁ። እንደዚህ ማየና ለምን ምናምን አሁን ግን የመጨረሻው ምንድነው መቋጫው እዛ ቤት ስንሄድ እናወራለን። በመጨረሻ ምስጋና ነው የሚባለው። እኔ እንደውም በዚህ አጋጣሚ ምስጋና መጀመሪያ ነው መሆን አለበት ማለት ብዬ እልሃለሁ። እግዚአብሔር ይመስገን ስለሁሉም ነገር እንዴት ነው የሚሆነው ተብሎ ለሰው ሁሉ አይምሮ የከበደ ነገር ላይ እግዚአብሔር በልጅም ባርኮን ምናምን በጣም ቅመም የሆነች ይሄ ሞመንት ብቻ እሷን የመሰለች እግዚአብሔር ሰጥቶናል። ወላጃችን ናት እንደው እላለሁ አንዳንዴ እንደ ልጅነቷ አይደለችም ምናምን በቃ የመከረችን እስካሁን ድረስ አለች። ባይኗ ነው የምትመክረን። ያው ብዙ ማውራት ስለማትችል እኔ እኮ አላወራ የምለው ለዚህ ነው። አውራንተ እግዚአብሔር እኛ በፍቅር ነው ሳይሆን እሱን ያገናኘን ብዬ ነው ማስበው። እኔ ትዳራችን እኛ ፈቅደን አስበንበት ማቀደና የተገናኘንበት ጉዳይ አይደለም። እግዚአብሔር ፈቅዶ አገናኘን። ከዛ በ4 አመት የትዳር ጉዞ አንድ ወተት የሆነች ሴት ልጅ እግዚአብሔር ሰጠን። እሷንም እማንም እማዬንም አባዬንም የእሷን እናትና አባት እማዬና አባዬ ነው የምላቸው። እናቴንም
እህቶቼንም በጣም ነው ማመሰግነው። ቀላል ጉዞ አልነበረም። ካሁን በኋላም ቀላል አይሆንም ጉዞአችን። እግዚአብሔር ትልቅ ቦታ እንደሚያደርሰን አምናለሁ እና እዚህ ደርሰናል። 4 አመት ጉዞ እዚህ አድርሶናል ከእግዚአብሔር ጋር። አሁን ላይ እኔም ቲያትር ሰራለሁ። ብሔራዊ ቲያትር 2 ቲያትሮች ነበሩኝ። አንዱ አሁን ወርዷል። ሐሙስ የሚል ቲያትር ነበረ። አሁን ደግሞ 12 እንግዶች የሚል ቲያትር አለኝ። 12 አንግሪ ሜን የሚል ፊልምም ነው ቲያትር ነው። ዓለም አቀፍ ላይ በጣም ይታወቃል። በብዙ ዓለም ሀገራት አውሮፓም ሀገራት ተተርጉሞ ተሰርቷል። እሱን እየሰራው ነው ያለሁት። እማም ዩቲዩብ ላይ ተከታታይ ድራማዎችን ትሰራለች። ከዛ ደግሞ በራሳችን ደግሞ እንምጣ የሚል ደግሞ ሀሳብ ሲመጣ ቲክቶክ ጀመር ማለት ነው። ቲክቶክ ለመጀመር ረጅም ጊዜ ነበር የወሰደብን፣ ግን ደግሞ ምን እንስራ የሚለው ነገር ያስጨንቀን ስለነበረ ምን እንስጥ ለሰው ምን እንስጥ የሚል ነገር ነበረ። በዚህ አጋጣሚማ አማካሪ መሆን ትፈልጋለች፣ ሴቶችን መምከር ትፈልጋለች። ያን ነገር ለወደፊት ማለት ነው እና እሱን ስናጠጋጋው ከትዳር ገጽ የሚል ዴቭ እና ሄርሚ የሚል ቲክቶክ ፔጅ አለን። እየገባችሁ ፎሎ አድርጉን። በመጀመሪያ ያንን ከፈትን። ያው አክቲንግ አይደለ የኛ ፍላጎታችን ከምንም በላይ እንደው እዚህ ኢንተርቪው ላይም ስንመጣ በጣም እንደው እኛ ለኢንተርቪው ብቆች ነን ምናምን ሁሌ የሚያሳስበን ነገር ስላለ ያው የሚጠቅመውንም የማይጠቅመውንም ነገር አውርተናል። ግን ዋናው መኖር አይደለ ከኖርንበት ትንሽ ነው ያወራነው ማለት ይሄን ያህል ምንም አይነት ሰዎችም ሆነን አይደለንም። ግን በዚህ አጋጣሚ ቲክቶክ ፔጃችንን ፎሎ አድርጉ። ማህበረሰቡን ይጠቅማል ብለን የምናስበው ነገር እናደርጋለን። ከኛ ከትዳር ገጽ ነው ነካ ይሄ ይጠቅማል እያለን እንደ ምክርም ባይሆን ህዝቡ ራሱን መልስ እንዲሰጥበት ኦኬ ይሄ ነገር ቤት ያለ እንደ ብሎ እንዲያስብ ግን በተለያዩ ኮንተንቶችም እንመጣለን። ወደፊት እንግዲህ ከእግዚአብሔር ጋር እንኳን እዚህ ሙያ ውስጥ ኖሩ እንኳን ይህን ስራ ሰሩ የምንባልበት ደረጃ መድረስ ነው የምንፈልገው አይደል? እንደዛ ነው። የኢትዮጵያን የፊልም ኢንዱስትሪ የቲያትር ኢንዱስትሪ አንድ ደረጃ ከፍ እናደርጋለን ብለን እናስባለን ከእግዚአብሔር ጋር ማለት ነው። ትልቁ ህልማችን እሱ ነው። ኢትዮጵያ ላይ ኢትዮጵያዊ እንትን ያለው ኢትዮጵያዊ መልክ ያለው ፊልምና ቲያትር መስራት እንፈልጋለን። ያ ማለት ምን ማለት እንደሆነ ሰርተን እናሳያለን ብለን እናስባለንና እግዚአብሔር ያውቃል ስለሁሉ። እስከዛሬ የሚያደርሰን እግዚአብሔር ስለሆነ እናመሰግናለን። እናንተም ወይ በጣም እንደው ስለጋበዛችሁ በመጨረሻ ግን ላመሰግናት እወዳለሁ። እሷ እዚህ አዲስ አበባ ስመጣ ሐሳቤ ሌላ ነበረ፣ ግን እንደኔም ባህሪ ሳይሆን እንዳለው ሁኔታም ሳይሆን እንዳለው ችግርም ሳይሆን እንደ እግዚአብሔር ፍቃድ እግዚአብሔር እሷን ሰጥቶኝ በእሷ ተጠቅመን እግዚአብሔር ለዚህ አድርሶኛልና ከእግዚአብሔር ቀጥሎ ከመቤቴ ቅድስት ድንግል ማርያም ቀጥሎ እሷን ማመስገን ፈልጋለሁ። ስብስብ አድርጋኛለች እኔን በቃ አይ በቃ እኔ ማልቀስ አልፈልግም። ማመስገን ያለብኝ ማመስገን ፈልጋለሁ እና ወተት በጣም ነው ማመሰግንሽ፣ በጣም ነው የምወድሽ። እኔም በጣም ብቆጣሽም ብጮህም ብናደድም ይቅርታ ስለሁሉም ነገር በጣም አፈቅርሻለሁ። እኔም በጣም እወድሻለሁ። እኔም በጣም በቃ አንተን አንድ በጥብጥ ፕሮግራም እሺ። እናንተንም በጣም ነው የምናመሰግነው እንግዳችሁ አድርጋችሁ ስለጋበዛችሁ ናሁ ቲቪ በጣም ነው የምናመሰግነው እውነት።